ማንም አንተን ሊያድን ወደዚህ ምድር አልመጣም። ለራስ ያለው ራስ ብቻ ነው። በፊት ምን አይነት ስህተቶችን እሰራ ነበረ መሰለ? ሁላችንም የምናስበው ሀሳብ ነው። ዝም ብለን ቁጭ ብለን ምናባችንን የወደፊት ህይወታችንን ዝም ብለን ሪሌት እያደረግን ሀብታም ምንሆን ራሳችንን የምንቀይር የሆነ ከሰማይ የመጣ መልአክ ሊሆን ይችላል እግዚአብሔር ብቻ ህይወታችንን የሚቀይር የሚመስለን ሰዎች አለ። ግን እዚህ ምድር ላይ ወንድ እስከሆንክ ወንድ ተብለ እስከተፈጠርክ ድረስ ማንም ስለአንተ አያገባውም። ማንም ለአንተ አይቆምም። ማንም አያድንም። ለራስህ ብቻ ነው ያለው። ይህንን ሁላችሁም ወንዶች ልታውቁት የሚገባ ነገር ነው። በተለይ ደግሞ እድሜያችሁ እየገፋ እየበሰላችሁ ራሳችሁን እያወቃችሁ ስትመጡ፣ በተለይ እድሜያችሁ ሀያዎቹ ቤት ውስጥ ስትገቡ ሁላችሁ የምታውቁት ነገር ይህንን ማንም ስለ እናንተ ግድ እንደማይሰጠው ራሳችሁን ካላዳናችሁ በስተቀር ማንም ስለ እናንተ ህይወት ግድ እንደማይሰጠው የምታውቁት እዚህ እድሜ ላይ ስትደርሱ ነው። እና አንዳንድ የሚያሳስበኝ ጉዳይ ነው። ግን ይሄ ነገር እንደ ፖዘቲቭ ነው ልንወስደው የሚገባው። ቁጭ ብለን እስከ 40 ዓመታችን ድረስ እናትና አባታችን ቤት እነሱ የሆነ ነገር ያደርጉልናል ብለን ብንጠብቅ ቶሎ በሀያዎቹ እድሜያችን ብንነቃና አክሽኖችን ወስደን ሪስፖንሲብል ሆነን ህይወታችን ላይ አክሽን ብንወስድ ቶሎ ለውጥ ማምጣት እንችላለን አይደለም? ስለዚህ ይህንን እንደ ፖዘቲቭ እንድትወስዱት ነው ፈልጉ። እኛ ሴቶች አይደለንም፣ ብዙ ኃላፊነት አይምሯችን ላይ ያለን ሰዎች ነን። እንዴት ነው ራሳችንን የምንቀይረው? እንዴት ነው ከራሳችን አልፈን ቤተሰቦቻችንን የምናሳርፈው? በዚህ ጋር ደግሞ የምንማር ካለን ስለ አካዳሚክ ውጤታችን፣ ሪሌሽንሺፕ ውስጥ ያለ ሰው እንደዛ፣ በተመሳሳይ ስለ ጓደኞች ብዙ ጭንቀት የሚመጣው እድሜያችን እዚህ ሰዓት ላይ ሲደርስ ነው። እና የሁሉ እነዚህ አሁን ያልኳቸውን ጭንቀቶች የምታልፏቸው ከራሳችሁ ውጭ ማንም አይደለም። እግዚአብሔር ሊያግዝ ይችላል። ከጎን ያለው እግዚአብሔር ብቻ ነው። እሱም በመጸለይ ማድረግ ያለበትን ነገር በማድረግ አንተን ሰፖርት ፕሮቴክት ያደርጋል። ሁላችንም ግልጽ ነው፣ ይሄ ነገር ግልጽ ነው፣ እግዚአብሔር ከጎናችን እንዳለ። ግን ከዛ ውጭ ምድር ላይ ማንም ስለአንተ ግድ አይሰጠውም። ማንም ለአንተ ህይወት የሚያደርገው ምንም ነገር የለም። አንተ ትልቅ ህይወትህን እንድትቀይር እኔም አሁን ይህንን ቪዲዮ እየሰራሁት ህይወትህን በቃ የተለየ ላደርግልህ ላድን ምናምን አይደለም፣ ኖ አይደለም። ጀስት ቪዲዮ መስራት ስላለብኝ የሆነ ቲፖችን እነግርሃለሁ እንድትነቃ ስለምፈልግ። አሁን ለምሳሌ ገጠር አካባቢ ያላችሁ ሰዎች እርሻ ምናምን ይታረስና ለእህሎቹ የሆነ መዳበሪያ የሚባል ነገር አለ አይደለ? ኬሚካል የሚሰጣቸው። እነዛ ኬሚካል ባይሰጣቸውም እነዛ ዛፎች እነዛ ችግኞች ማደጋቸው አይቀርም አይደለ? ግን መዳበሪያ ሲሰጣቸው ቶሎ እንዲያድጉ ያደርጋቸዋል። ስለዚህ የኔንም ቪዲዮ በዛ ዌይ ነው እንድትወስደው ፈልገው። እኔ ለአንተ ትንሽ ኢንስፓየር እንደሆነ ሞቲቬት እንዳደረገ መዳበሪያ እንድሰጥ እኔ ራሴን ለመቀየር እየሞከርኩኝ ትንሽ ማቀውን በዛው በቃ በአንተ ፕሮሰስ ውስጥ ነኝ። አንተ አሁን ያለበት ሁኔታ ውስጥ ስለሆንኩኝ ያን ነገር በጋራ ሼር ማድረግ የምንችል ነገር ከሆነ ይህን ነገር ማረፍ እንችላለን አለ። ህይወት ቀያሪ ቪዲዮዎች የትም ማግኘት አትችልም። ዩቲዩብ ላይም ላይኖር ይችላል። በቃ ግን አክሽን እንድትወስድ እንድትነቃ የሚያደርገህ ቪዲዮ ብዙ አለ። ረጅም ሰዓት ላይ ሶሻል ሚዲያ አትዋሉ የሚባለው ለዛ ነው። ድሮ ምን አይነት ሰት ሰራ ነበረ መሰለኝ? ሰልፍ ኢምፕሩቭመንት ውስጥ ስገባ ራሴን ለመቀየር በጣም አስብ ነበረ። በቃ ረጅም ሰዓት እነ ዮናስ ነው ስላየው የኔም ህይወት እንደነሱ የሆነ ይመስለኝ ነበር። ኖ ህይወት እንደዚያ ነው። አንተ ራስን እነሱ ራሳቸው ናቸው። እነሱ ዩቲዩብ ላይ ቪዲዮ ሲሰሩ የተወሰነ ብር ያገኛሉ። አንተ ግን እዛው ተመሳሳይ የነሱን በቃ ያንተን አቴንሽን ነው ለነሱ ብራቸው፣ ያንተ አቴንሽን ለነሱ ብራቸው ነው። ረጅም ሰዓት ቪዲዮ ስላየ ምንም የምታመጣው ነገር የለም። ግን ለራስ የተወሰነ ቪዲዮዎችን አይተህ ከዛ ቪዲዮ ላይ አክሽን መውሰድ ችለህ ራስን መቀየር ብትችል ዛትስ ዘ ፖይንት። ያን እንድታደርግ ነው ፈልገው። እኔ በፊት ዮናስ መሆን ቪዲዮ አይ ነበር ብያቸዋለሁ። በጣም ሱስ ሆነብኝ እንደዚህ አይነት ቪዲዮ። ይሄ ሞቲቬሽናል ኢንስፒሬሽናል ቪዲዮ የሚባሉ አሉ አይደለ? በጣም ሱስ ሆነብኝ። በየቀኑ ያለው ቪዲዮ አለው በጂፓስ በምናምን ከፍቼ በቃ እነሱን ቁጭ ብዬ ነው ማለት ነው ስራ ስሰራ ምናምን ፖድካስት ያለው ምንም ህይወቴ ላይ የተቀየረው ነገር የለም። ሰውነቴ አልተቀየረም፣ አነጋገሬ አልተቀየረም፣ የማገኘው ብር አልተቀየረም። ማይንድ ሴቴ የተወሰነ ለውጥ በቃ ጓደኞቼ ሲያወሩ የሲግማ መልስ ምናምን መመለስ እችል ነበር።
ያንን ቪዲዮ ስላዩ በቃ ጓደኞቼ ጠላቶች ምናምን ነው ይመስሉ። አንድ ቀን ሰልፍ ኢምፕሩቭመንት አይምሯችሁ ላይ ምን አይነት ተጽዕኖ እንደሚያመጣ እነግራችኋለሁ። በቃ አንዳንዴ ነገሮችን በኔጌቲቭ እንድታይ ያደርጋችኋል። የራሱ ኔጌቲቭ ኢምፓክት ይኖረዋል ሰልፍ ኢምፕሩቭመንት እና በዛ መንገድ አስብ ነበር። ያንን እያደረኩኝ እያለ አንድ ቀን ልክ እንዳልሆነ ተረዳሁኝ። አክሽን መውሰድ አለብኝ። ራሴን ለመቀየር መሞከር አለብኝ። ሰው ምንድነው ማድረግ ያለብኝ? የሆነ ቪዲዮ አየሁኝ። ያ ቪዲዮ ምንድነው የሚለው? ሰልፍ ኢምፕሩቭመንት ቪዲዮ አትዩ። ያንን ቪዲዮ እኔ የውጭ ቪዲዮ ነው ያየሁት፣ ቀይሬ በኢትዮጵያ ሰርቼዋለሁ። ቻናል ላይ ቼክ ማድረግ ትችላላችሁ። ብዙ ሰዎችም አይተውታል። በዛ ሰዓት እንደውም ቫይራል ይወጣልኝ ብዬ የማስበው ቪዲዮ እሱ ነበር። ምንድነው የሚለው? ቪዲዮዎችን ታያላችሁ ሰልፍ ኢምፕሩቭመንት፣ ግን ህይወታችሁ ላይ ምንም እየተቀየረ አይደለም። ለዛ ደግሞ ትክክለኛው መፍትሄ አክሽን መውሰድ ነው። አሁን ያላችሁበት ሲቹዌሽን ምን ይባላል? ኢንስታንት ግራቲፊኬሽን። ምንድነው እሱ? የሆኑ ሰክሰስፉል የሆኑ ሰዎች ታያላችሁ። ለምሳሌ አሁን ፎሬክስ ትሬደሮች ዱባይ ላይ የተለያዩ ሀገሮች ላይ ቱር ሲያደርጉ የራሳቸውን መኪና ሲነዱ ምናምን ውስጣችሁ የሆነ የሚሰማችሁ ነገር አለ። ይህ ኢንስታንት ግራቲፊኬሽን ይባላል። በእነሱ ደስታ በእነሱ ስኬት እናንተ የተደሰታችሁና ስኬታማ የሚሆናችሁ ይመስላችሁና እዛው ባላችሁበት ቦታ እንድትቆዩ የሚያደርጋችሁ ምን ይባላል? ኢንስታንት ግራቲፊኬሽን ይባላል ማለት ነው። ስለዚህ እዛ ፓዝ ውስጥ ነበርኩኝ። ከዛ ፓዝ ለመውጣት ደግሞ እነዛን ሰዎች ማየት ግን ካያችሁ በኋላ አክሽኖችን ውሰዱ። መሆን የምፈልጋቸውን ሰዎች መረጥኩኝ። የራሴ የምላቸውን ሰዎች ፎሎ አደረግኩኝ። ነገ እነዚህን ሰዎች ነው መሆን የምፈልጓቸው የምትሏቸው ሰዎች አሉ አይደለ? እነዛን ፎሎ አደረግኩ። የነዛን ቪዲዮዎች አያለው። ግን ከነዛ ቪዲዮ በኋላ አክሽን ወስዳለሁ። አንድ ስለ ብር የሚያስተምር ሰው ፎሎ አደረግኩኝ። አንድ ስለ ሰውነት የሚያስተምር ሰው ፎሎ አደረግኩኝ። ስለ ማይንድ ሴት፣ ስለ ሪሌሽንሺፕ የሚያስተምሩ ሰዎችን መረጥኩኝና የነዛን ቪዲዮዎች እያየው በነዛ ፊልድ ላይ አክሽን መውሰድ ጀመርኩ። ለምሳሌ ስለ ሰውነት ከሚያስተምሩ ሰዎች ውስጥ ሁሴንን ታውቁታላችሁ አይደለም? በጣም የሚመቸኝ ሰው ነው። ናቹራል ነው። ብዙ ጊዜ ይጨቃጨቁበታል። ናቹራል ነው አይደለም ምናምን የሚባሉ ስቴሮይድ ተጠቅሟል። ግን ሰውነቱ አሪፍ ነው። በጣም ቀጫጫ ነበረ። በልክ አድርጎ በቃ የሚገርም ፊዚካል ነው እና እሱ የሚሰጣቸው ቲፖች ስለሚመቹኝ በፊዚካሉ እሱን ነበረ ፎሎ ማድረግ ነው። ከዛ አክሽን እየወሰድኩኝ መምጣት ስጀምር እንዳልኳችሁ ራሳቸውን እነዚህ የምፈልጋቸውን ሰዎች መርጬ አክሽን መውሰድ ስጀምር የተወሰኑ ለውጦችን ማየት ጀመርኩኝ። ሰውነቴ በሚገርም ሁኔታ መቀየር ጀመረ። ማይንድ ሴት እየተስተካከለ መጣ። የተወሰኑ ብሮችን ማግኘት ጀመርኩኝ። በቃ ቀስ እያለ ደረጃ በደረጃ ነገሮች መሻሻል ጀመሩ። ይሄ የመጣው በምንድን ነው? መጀመሪያ ተረዳሁኝ። ማንም እዚህ ምድር ላይ ሊያድን የሚመጣ ሰው የለም። ዘን ከኢንስታንት ግራቲፊኬሽን መውጣት አለብኝ፣ አክሽን መውሰድ አለብኝ ብዬ አሰብኩኝ። ከዛ እነዛን ነገሮች ሳደርግ የተወሰነ ፖይንቶችን ማግኘት ጀመርኩኝ እና እናንተም በዚህ መንገድ እንድታልፉ ነው ፈልጉ። መጀመሪያ ወንድ እስከሆናችሁ ድረስ አይምሯችሁ ማሰብ ያለበት በቃ እንደውም ከቻላችሁ ክላስ ካላችሁ ክፍላችሁ ወይ የስልካችሁ ማንም አንተን ሊያድን የሚመጣ የለም። አለቀ። ያን ዎልፔፐር ስታደርጉት ስክሪን ሎክ ስታደርጉት ሞቲቬት ያደርጋል፣ ያስታውሳችኋል። አሁን ያችን ሞመንት ባስታወስኩኝ ቁጥር ቶሎ ኢንስፓየር ያደረገኝና ማድረግ ያለብኝን ነገር አደረግ። ጂም መግባት ካለብኝ ጂም እገባለሁ። መማር ያለብኝ ስኪል ካለ እማራለሁ። መጽሐፍ፣ ፖድካስት በቃ ሊያነቃችሁ የሚገባው እሱ ነው። አንደኛ እንደ ኢንስፓይሬሽን ተጠቀሙት። የማንም ቪዲዮ አያስፈልጋችሁ። የእንትና ቪዲዮ አያስፈልጋ። አንተን ሊያድን ማንም የሚመጣ ሰው የለም። ቺ ጥቅስ በጣም ወሳኝ ጥቅስ ይችላል። አንተን ሊያድን ማንም ወደዚህ ምድር የሚመጣ ሰው የለም። ሰዎች ጥሩ አይደሉም፣ ኔጌቲቭ ናቸው፣ አያግዟችሁም እያልኩኝ አይደለም። ብዙ በሰው አማካኝነት ህይወታቸው የተቀየሩ ሰዎች አሉ። ግን ወንድ እስከሆንክ ያንን ሰው ቁጭ ብለህ መጠበቅ የለብህም ነው እያልኩ ያሉት። እኔ ቁጭ ብዬ እጄን አጣጥፌ የሆነ ቀን እንትና መጥቶ ህይወቴን ያድነዋል ብል አሁን ይህ ሰው ጤነኛ ነው ብላችሁ ታስባላችሁ? የምር አይደለም። የሆነ እዚህ ጋር ችግር አለ ማለት ነው። ስለዚህ ያቺን ነገር አውጧት። በቃ ትንንሽ ስሞል ስቴፖች የሚባሉ አለ ውሰዱ። በቀን 10 ገጽ ማንበብ፣ መጨረሻ ላይ 3 ቀላል በቀን በቃ እናንተ እያስጠላችሁ የምታደርጓቸው ግን ሊያግዟችሁ የሚችሉ 3 አክሽኖችን እሰጣችኋል። ግን አሁን ማይንድ ሴታችሁ በምን መንገድ ማለፍ አለበት? ማንም እናንተ ሊያድን የሚመጣ ሰው እንደሌለ ወቁ። ከሴቶች ጋር ስትወዳደሩ ደግሞ
አሁን መሆን የምትፈልጉት ሰው አለ አይደለ? የሆነ መሆን የምትፈልጉት ወንድ አለ፣ ቤተሰቦቹን የሚያኮራ ከዛ አልፎ ራሱን የሚቀይር እነሱን የሚያሳርፍ ለሰዎች የሚተርፍ ማስኩሊን የሆነ ወንዳ ወንድ የሆነ የራሱን ቤተሰብ መስርቶ በቃ አለ የሚፈልገውን ፊውቸር ላይፍ መኖር የሚፈልግ ብዙ ወንድ አለ። እና ያንን ወንድ ራስን ተቀጥቅጠ ምትሆን የሆነ ሴት ደግሞ ጠይቃት፣ ምን አይነት ሴት ነው? የሚገርም ባል አግብቼ የሚገርም ልጆች ወልጄ ነው የምትል። የእሷ ትልቅ ስኬት፣ የሴቶች ትልቅ ስኬት የሚለካው በሚያገቡት ወንድና ለወደፊት ባላቸው ወንድ ነው። አንዲት ሴት ስኬታማ ነች ልትባል የምትችለው ከላይ የሆነ ወንድ ካለ ነው። እና ኢቭን ለእሷ ስኬት ትልቁን ቦታ የምትይዘው የአንተ ጥንካሬና የአንተ ስትሮንግ መሆን፣ ዲሲፕሊን መሆን ነው። ሴት ልጅ በቃ ተቸገረች ከተባለ ምናልባት ከቤተሰቦቿ ጋር ኖሮ የማይሆን ባል ካገባት፣ እኔ እንደዛ በዛ ወይ ነው ማስብ። ብዙ ሴቶች አሉ ጠንኳራ ራሳቸውን ቀይሮ ምናምን ቤተሰቦቻቸውን የሚያሳርፉ። ግን አብዛኛው ደግሞ እንደ ኢትዮጵያ እንደ ዓለም ስናይ ወንድ ልጅ ፕሮቴክተር ነው፣ ፕሮቫይደር ነው፣ አቅራቢ ነው፣ ማስተዳደር ያለበት እሱ ነው። የመጀመሪያ ዴት ላይ ወጣ እሷን ክፋይ አትልም አይደል? ያ የሆነው ለምንድን ነው? ወንድ ልጅ ፕሮቴክቲቭ እና ፕሮቫይደር ስለሆነ ነው። ስለዚህ ወደ ሰርግም ወደ ትዳርም ሲመጣ ወንድ ልጅ አቅራቢ ነው። ወንድ ልጅ ነው ሁሉን ነገር ኮንትሮል የሚያደርገው። እና በዛ መንገድ ሲሆን ሴቶች የእነሱ ስኬት የሚታየው በአንተ ማንነት፣ የአንተ ማንነት ነው እነሱን ሰክሰስፉል የሚያስብላቸው። እና ሴት ልጅ 20፣ 21፣ 22 ስትሆን ባል መምረጥ ትጀምራለች። ምን አይነት ባል ነው የነገ ህይወቴን ሊያሳምር የሚችለው፣ ቤተሰቦቼን ሊጦር የሚችለው፣ እኔንና ልጆችን ሊያሳድግ ፕሮቴክት ሊያደርግ የሚችለው የምትለውን ሴቶች ይመርጣሉ። የሆነ ሌቭል ላይ መምረጣቸው አይቀርም። ወንድ ልጅ 21 ሲሆን እንዴት ነው ነገር ራሴን የምቀይረው? እንዴት ነው የምወዳትን ልጅ ማገኘው? እንዴት ነው ትምህርቴን ጨርሼ ራሴን የተሻለ ቦታ ላደርግ የምችለው? እንዴት ነው ሰውነቴን አስቦ የጭንቀቱን ሌቭል እያወዳደርከው ነው እያስባል። እና እነዚህ ነገሮች የሴትና የወንድ ልጅ ልዩነቶች ናቸው። እና አንተ ያንን ሰው መሆን አለብህ። አንተ ግን ምን ታደርጋለህ? እዚህ ጋር ሲጋብ ሌላ ራስ ላይ ጭንቀት፣ እዛ ጋር ብዙ ሴቶችን በኋላ ቺኖ ማለወርቼ ከዚች ጋር ብተኛ ምናምን፣ ከዛ ነገር ራሴን አልቀየርኩም የሆነ ተራሱ ይመጣል ህይወቴን ይቀይረዋል ብለህ ታስባለህ። ኢቭን አሁን ደግሞ ወንዶች ምን ብሎ ማሰብ ጀምሯል? ይሄ ሹገር ምናምን እናትም ሚስትም ሆነ ያሳደገችኝ ብላ የሚባል ቀልድ ሰምቻለሁ። ኧረ ያሳፍራል፣ ኧረ ያሳፍራል፣ ኧረ ያሳፍራል። በመቤት ቆይ ምንድን ነው? ወንዳ ወንድ መሆን አትፈልጉም እንዴ? ፕሮቫይድ የሚያደርግ ጠንካራ ስትሮንግ መስኩሊን የሆነ ወንድም ለምንድን መሆን አትፈልጉም? ሴጋው ነው ቴስቴስትሮንን እያሰጠ ያለው። ይህንን ወንድ እንድትሆን እያደረገ ያለው ሴጋና ተስፋ። የሆነ ሰው ይመጣል ብለህ ታስባለህ፣ ረጅም ሰዓት ስልክ ላይ ታሳልፋለህ፣ ሴጋ ትመጣለህ። ከዛ ቀስ በቀስ ቴስቴስትሮን እየወረደ ይመጣል፣ ሴቶች ያስጠሉሃል። በቃ በዛ መንገድ ስለምታልፍ ነገሮች እየተበላሹ ይመጣሉ። ህይወት ላይ ምንም የሚቀየረው ነገር የለም። ስለዚህ ምክር አላብዛብህ፣ አልጨቅጭቅህ። አሁን እንድታደርግ የምፈልገው 3 ስቴፖችን በቀን ብቻ እንድትወስድ ነው የምፈልገው። ህይወት ላይ የተሻለ ነገር እንድታመጣ 3 ስቴፖችን ውሰድ። መጀመሪያ ሁሌ ሚሽን እንዳለው ሁሌ ዓላማ እንዳለው ሰው በጠዋት ተነስ። 11 ሰዓት ቀንን የምትጀምርበት ሰዓት ይሁን። ምንም አታድርግ፣ ይበል በቃ የምትሰራው ነገር አይኖር። ከእንቅልፍ ተነስ። ከዛ በኋላ ከቻልክ ለ5 ደቂቃ ሜዲቴት አድርግ። ሜዲቴት ካደረግክ በኋላ ሰውነት አክቲቭ እንዲሆን እዛው በተኛበት 30 ፑሻፕ ስራ። ከ30 ፑሻፕ በኋላ የሆነች ኖት ፓድ አዘጋጅና ቀንን ፕላን አድርግ። እንዴት ነው ላሳለፍ የምችለው ዛሬ ምን ወሳኝ የምላቸው ታስኮች አሉ ብለህ ቁጭ ብለህ ቀንን ፕላን አድርጉ። ከዛ ቀንን ፕላን ካደረግክ በኋላ ያቺ 40 ሰዓት ፍሪ ነች። እቺ ምናልባት 15 ደቂቃ ብትፈጅ ነው አሁን የነገርኩ ነገር። 5 ደቂቃ ለሜዲቴሽን፣ 5 ደቂቃ ፑሻፕ ምናምን ሰራ፣ ሰውነትን አክቲቭ አድረግክ ብለህ ፕላን ለማድረግ 1 ደቂቃ እና 2 ደቂቃ ይበቃል። አስበው፣ በዚህ 15 ደቂቃ ውስጥ ቀንን አሸንፈ መጀመር ይችላል። ሁሌ ሚሽን እንዳለው ሰው ተነስቼ ምን አደርጋለሁ 11 ሰዓት የምትሉ ሰዎች አሉ። ተነስታችሁ ቁጭ በሉ፣ ተነስታችሁ ፊልም ነው ቲክቶክ ከምናምን ውጭ ተነስተ ፊልም፣ ፖድካስት፣ መጽሐፍ አንብብ። ረጅም ሰዓት ያለምንም ስራ አይምሮክ መቀመጥ ስለማይወድ የሆነ ነገር ማስጀመሩ አይቀርም። ወይ ሳታስቡ
የሆነ አሪፍ የሚባል ቤት ውስጥ መጽሐፍ ቅዱስ ማንበብ ልትጀምር ትችላለህ። ወይ የሆነ የመጽሐፍ የማንበብ ልምድ ወይም ደግሞ ጂም የመግባት ልምድ ቢውል ታደርጋለህ። ብቻ አይምሮ ረጅም ሰዓት ያለምንም ነገር መቀመጥ ስለማይወድ ሳታስበውም ነው ቢሆን የሆነ ነገር ውስጥ ያስገባል፣ የሆነ ነገር ያስጀምራል። ስለዚህ ያቺ ነገር እስክትመጣ ድረስ ሁሌ በጠዋት ተነስ። ከዛ ከለመድከው በኋላ አላርምም አያስፈልግም። ራስ አክቲቭ ሆነ መነሳት ትጀምራለህ። ከዛ ውጭ ደግሞ ወንድ እስከሆንክ ድረስ ጂም መስራት አለብህ። 3 ነገር እሰጥሃለሁ ነው አይደል ያልኩህ። የመጀመሪያው ምንድነው? ሁሌ በጠዋት ተነስ። ሚሽን አላማ፣ የሆነ በቃ ልታሳካው የምትፈልገው ረጅም አላማ እንዳለው ሰው አሁን የወሰድካቸው ስቴፖች ናቸው ነገ መሆን የምትፈልገው ሰው የሚሆን እንጂ በ1 እና በ2 ዓመት የምትቀይረው ነገር አይደለም። ከዚህ ከትንንሹ ነው መጀመር ያለብህ። ስለዚህ ሁሌ በጠዋት ተነስ። ሁለተኛ ላይ ደግሞ ጂም ስራ። እንዳልኩ ጂም ስራ። ጂም ስትሰራ አንደኛ ቴስቴስትሮንን ቢውልድ ታደርጋለህ። ሁለተኛ ራስን ፕሮቴክት ማድረግ ትችላለህ። ማንም አንተ ጋር መጥቶ አፉን የሚከፍት ሰው አይኖርም። ሪስፔክትድ ትሆናለህ። ቤተሰቦችን መጠበቅ ትችላለህ። ከዛ ሰውነት አክቲቭ ይሆናል። ጤናን ትጠብቃለህ። ረጅም ዓመት መኖር እንድትችል ያደርጋል። ይሄ ጥቅሞቹ ናቸው። ምንም የሚጎዳ ነገር አይኖርም። ስለዚህ ጂም ስራ። ዲሲፕሊን፣ ኮንሲስተንሲ የሚባሉትን ነገሮች የምትማሩ ጂም ውስጥ ነው። አንድን ስራ ረጅም ሰዓት እየሰራ ለውጥ አላምጣ ይላል አይደል? አሁን ለምሳሌ ፎሬክስ የሚሰሩ ሰዎች 2 ዓመት 3 ዓመት እየለፉ ምንም ለውጥ ላያመጡ ይችላል። ከዛ 4ኛው ዓመት ላይ ሰክሰስፉል ሊሆን ይችላል። ግን እቺ 2 ዓመት እና 3 ዓመት ዲሲፕሊንድ ሆነ ኮንሲስተንሲ ሆነ የምታሳልፉ በእነዚህ በጂም ምናምን በቃ እነዚህ ናቸው። እነዛን ዲሲፕሊን እና ኮንሲስተንሲ ቢልድ እንድታደርግ የሚያግዙ ትዕግስትን ይሰጣል። ጂም ስራ እንደ ወንድም በመክር። ሁለተኛው መስራት አለብህ ብዬ የማስበው ጂም ስራ። ከ4 እስከ 5 ቀን መስራት ትችላለህ። ከዚህ በፊት የሰሯቸው ቪዲዮዎች አሉ፣ ገብተህ ቼክ አድርግ እንዴት አሪፍ ሰውነት መገንባት እንደምችል። ከዛ ውጭ ደግሞ አንድ በዚህ ሰዓት ተፈላጊ የሆነ ዲጂታል ስኪል ለ1 ሰዓት በቀን ለ1 ሰዓት ወስደህ እንድትማር እፈልጋለሁ። 3ኛው ስቴፕ ይህን እንዴት ነው የምታደርገው? በዚህ ሰዓት ተፈላጊ የምትለው ስኪል ምንድን ነው? ኤዲቲንግ ነው? ፎሬክስ ነው? ክሪፕቶ ነው? ግራፊክስ ነው? ሶሻል ሚዲያ ማርኬቲንግ ነው? የራስን ፊገር አውጥ አድርገህ ፈልግ አውጣ። የሆነ ጊዜ ቪዲዮ መስራት አይቀርም ስለነዚህ። አሁን ላይ ግን እስከዛ ድረስ የሆነ የምትፈልጋትን ስኪል ለይተህ እወቅና ያቺን ስኪል በቀን ለ1 ሰዓት በቂ ነች። 1 ሰዓት በጣም ትንሽ ነው። ስልክን ማጥፋት ካለባት አጥፍተህ ኤርፕሌን ሞድ ማድረግ ካለባት አድርገህ 1 ሰዓት ፎከስ አድርገህ መማር ከቻልክ እርግጠኛ ነኝ በ90 ቀን ውስጥ እዛ ስኪል ላይ የሚገርም አድቫንስድ ስኪል ይኖራል። በጣም ገራሚ ሰው ትሆናለህ ማለት ነው በዛ ስኪል ዙሪያ። ኢቨን ቪዲዮ ኤዲተር ኮንክ አሪፍ ቪዲዮ ኤዲቲንግ ስኪል ይኖራል። ፎሬክስም ትሬድ የምታደርግ ነገር ከሆነ አሪፍ የፎሬክስ ኖሌጅ ይኖራል። ሶሻል ሚዲያም በተመሳሳይ አስቡ። በየቀኑ 1 ሰዓት ማለት ለ90 ቀን 1 ሰዓት አሳልፈሃል ማለት ረጅም ሰዓት ነው። በደቂቃ ብታስብ በጣም የረጅም ደቂቃ። 1 ሰዓት ቀላል። 90 ሰዓት አንድ ነገር ላይ ማሳለፍ ማለት የ1 ሰዓት ፊልም መጨረስ አቅቶ የምትቆይባቸው ጊዜያቶች አሉ አይደል? 90 ሰዓት አንድ ስኪል ላይ ተምረሃል ማለት ምን ያህል ዲሲፕሊን እና ኮንሲስተንሲ እንደሆን ከወቅ በሚቀጥሉት 2 እና 3 ዓመት ውስጥ የሚገርም ብር መስራት ይጀምራል እነዚህን ስኪሎች ቢውልድ ካደረግ። ስለዚህ ለ1 ሰዓት ፎከስ አድርግ። ጂም ስራ። ጠዋት የመነሳት አቤት ቢውልድ አድርግ። ከዛ ሌሎቹ ቀስ በቀስ እነዚህ መጽሐፍ ማንበብ፣ ፖድካስት ማየት ምናምን ቀስ እያልክ እየቀየርካቸው የምታመጣችሁ። በአንዴ ሁሉንም እቀይራለሁ ካል መስመር ትስታለህ። አንዴ ወደዚህ አንዴ ወደዚህ አንዴ ወደዚህ መሄድ አይቀርም። ስለዚህ ያ ነገር እንዳይፈጠር ምን ታደርጋለህ? እነዚህን 3 ነገሮች ብቻ አሁን ላስተካከል። ቀጣይ ደግሞ ቀስ እያልክ እየቀየርክ መሄድ አይቀርም። ስለዚህ ግን ሁሌ አእምሮ ላይ እንድታስብ የምፈልገው አንተን ሊያድን ማንም ወደዚህ ምድር የመጣ ሰው የለም። ለአንተ ያለው ራስህ ብቻ ነው። አንተና አላማ ብቻ ነው ያላችሁት። አላማን ታሳካለህ ወይ ትሞታለህ። ወንድ ልጅ እንደኔ 2 አባባሎችን ማወቅ አለበት። አንደኛው እሱን ሊያድን ማንም ይመጣ የለም። ሁለተኛ አላማ አለው። ያንን አላማ ያሳካዋል ወይ ለማሳካት እየሞከረ ይሞታል። የዛሬው ቪዲዮ ይህንን ይመስል ነበረ። እንደተመቸህ አምሹ። አላረዝምብህ። በሌላ ቪዲዮ እስከምንገናኝ ፒስ አውት።